ክብር ልንሰጠው ይገባል ማለት ነው። መስቀል በራሱ የተሰቀለው እንጨቱን አይደለም፣ እኛ ከእንጨቱ ባሻገር ያለው ነገር እንድናስብ ነው። ይሄን ይመስላል። በጣም ደስ የሚል እኔ በጣም ደስ ብሎኛል እንደዚህ ስለተወያየ። ሌላ የምጨምረው ነገር የለም። ብዙ ሰዎችም አየሩንም ስለያዝ ነው። በዚህ በቀናል ብዬ አስባለሁ። ኦኬ፣ ሌላ የምጠይቀኝ ጥያቄ ከሌለ አጭ አይ በቃ እኔ እንደዚህ ከቁስ ላይ ራስን ብታነሳ መልካም ነው ብዬ ነው የማምነው። ምክንያቱም አይንን ከቁስ ላይ አንሳ። ኢየሱስ ይበልጣል። በቃ ከቁስ ኢየሱስ ይበልጣል። ትኩረትን ቁሶች ላይ አታድርግ። እንጨት፣ ስዕል፣ ወረቀት፣ ጣውላ አይጠቅሙም እነዚህ። ኢየሱስ ላይ ትኩረትን አድርግ። የተሰቀለው ይበልጣል። የሞተው ስለ አንተ ኃጢአት፣ አንተን ስለማጽደቅ የተነሳው እሱ ይበልጣል። አንተ መሳይ ጻድቅ ነኝ ብለህ ታምናለህ? መሳይ ወንድሜ ጻድቅ ነኝ ብለህ ታምናለህ? አዎ፣ ኃጢአት እስካልሰራው ድረስ እንደዛ ነኝ ብዬ አስባለሁ። ግን ኃጢአት ከሰራው ደግሞ አይደለሁም ብዬ አስባለሁ። እንዴ ኃጢአት ያለ መስራት አቅሙ አለክ? እሱን እኮ ነው የምልህ። ኃጢአት ያለ መስራት አቅሙ የለንም፣ ደካሞች ነና። ደካሞች ስለሆነ ጻድቅ ነህ ታዲያ? እንደዛ ከሆነ ጻድቅ ነህ? እንደዛ ከሆነ ደግሞ ምን ያስፈልገኛል? የጽድቅ ስራ ያስፈልገኛል፣ መልካም ስራ ያስፈልገኛል። ጻድቅ ነህ ወይ? አሁን ብሳት ጻድቅ ነህ? አሁን መቼስ ጠዋት ነው። እስካሁን ድረስ ምንም የሰራው ስራ ስለሌለ ጻድቅ ነኝ ብዬ አስባለሁ። ምንም የሰራው ስለሌለ ከሰዓት ምናምን ስለምትወጣ የሆነ ነገር ሊፈጠር ስለሚችል ጽድቅ ይጠፋል ማለት ነው። ከመሆን በቃ ከእንደዚህ አይነት ነገር እንድትወጣ ነው ምኞቴ። በእውነት ነው መለመሳይ እንድታመልጥ ነው። ይኸውልህ እኛ ከሰዓት ሆነ ጠዋት፣ ሌሊት ሆነ እኩለ ቀን ልዩነት የለም። በቃ ጻድቃኖች ነን። ክብር ለኢየሱስ ይሁን። ጻድቃኖች ነን። ኢየሱስ ከዚህ አይነት ስርዓት ነው የፈታን። በቃ ከዚህ ስርዓት እኮ ነው ነፃ ያወጣን ኢየሱስ። ስለ ጽድቅ ስናወራ ስለኛ ማንነት ትዝ አይለንም። ደሙን ነው፣ ስለ ደሙ ነው የምንመሰክረው። ኢየሱስን ነው ከፍ የምናደርገው። የአዳንን ጌታ ነው የምንጠራው። እኛ ስለ ጽድቅ ስናወራ የኛን ማንነት የኛን አቅም አንመለከት። መሳይ ምን ትርጉም አለው? ኦርቶዶክስ መሆን ረጅም ዓመት ማስቆጠር በኦርቶዶክስ ቤት ምናምን ራሷ ኦርቶዶክስ ረጅም ዓመት ማስቆጠሯ ለአንተ እረፍት እስካልሰጠ ድረስ ምን ትርጉም አለው? ለዛ ነው ኢየሱስ ላይ ትኩረት አድርግ ምልክ። ኢየሱስ ያዳነው ሰው ከቁስ ላይ አይኑን ያነሳል። በቃ ያዳነው ጌታ ላይ ነው አይኑን የሚያደርገው። በእውነት ነው የምልህ። የእግዚአብሔር መንፈስ ምስክርነት ያስፈልጋል። ማምለጥ መቻል አለብህ። የእግዚአብሔር ልጅ የሆነ ሰው ስለ ጽድቅ ሲወራ ፍራቻ የለውም። ራሱን አይመለከትም በጽድቅ ውስጥ እንጂ እኔ ኃጢአት ስሰራ ጻድቅ፣ ኃጢአት ሳልሰራ ጻድቅ፣ ኃጢአት ስሰራ እርኩስ ምናምን እንደዚህ አይነት ህይወት የለም በክርስትና ውስጥ። የክርስቶስ ደም ትምክታችን ነው። በክርስቶስ ኢየሱስ በመሆን ካለበት ስፍራ እንድታመልጥ ጥሪ ነው። እሺ ወንድም አለ። እሺ እኔም የመጨረሻው ቃሌ ያው እናንተም ሁላችሁም ስለምታሳዝኑኝ ነው። ምንም ያልሆነ ቦታ ላይ ጌታ የማይገኝበት ቦታ በበረሃ በአዳራሽ አለ ቢሏችሁ አትመኑ የሚለውን ቃል እንደው ባትታለሉበት። እኔ አሁን ምንም በቃ ግዴታ አይደለም፣ ጻድቅን መከተል ግዴታ አይደለም። ወንጌልን ብቻ በኦርቶዶክስ ተዋህዶ አምኜ ትክክለኛ መልስ የሚያገኘውበት ኦርቶዶክስ ተዋህዶ ስለሆነ ሌላ ምንም የለውም። ስለዚህ እኔ እናንተ ናችሁ የምታሳዝኑኝ። አንተም ብሩኬ በጣም አንብብ። አሁንም አንዱ መጽሐፍ ቅዱስ ከአንዱ ጥቅስ ጋር እንትን እያልክ ለማስተዋል ለመጠየቅ ሞክር። እውነት ለመናገር ከሆነ ይሄ ሁሉ መሯን ይሄ ሁላ ሰው እንዳለ እውነቱን ሳይረዳ ቀርቶ ይመስላል ኦርቶዶክስ ተዋህዶ ውስጥ ቁጭ ያለው። እንደዚህ አይነት መምህራን የበዙት ለምን ይመስላል? እውነት ስላለ ነው። ለዛ ነው ምናልባት በብዙ መንገድ የገፉትና የተገፉ ደግሞ ተጠራጣሪዎች ጠቅላላ አንድ ቦታ ላይ ቁጭ ብለው ነገሮችን ሲያወዛግቡ ከማየት የበለጠ የሚያሳፍር ነገር የለም። እኔ እምነቱን ምንም አይነት እንትን ውስጥ ገብቼ የሰዎችን ክብር አልነካም፣ ግን ሰዎች ጠቅላላ እዛ ውስጥ የሚያደርጉት ነገር በጣም ያሳዝናል። ምስኪን ናቸው ብዬ አስባለሁ እንደኔ። ስለዚህ አንተም ቢሆን በጣም ተረዳውላለሁ። እኔ ኦልሬዲ ጨርሻለሁ። መልስም ያገኘሁት ተዋህዶ ውስጥ ስለሆነ ለዛ ነው። አመሰግናለሁ ሁላችሁንም። እግዚአብሔር እውነቱን ይግለጥላችሁ። በጣም አመሰግናችኋለሁ። ክብር ይስጥልኝ። ጥሪ ግን ወደ ኦርቶዶክስ እንድመጣ ነው አይደል መሳይ? አዎ ወደ ኦርቶዶክስ ውስጥ ነው እውነተኛው ጌታ ስላለ እኮ ነው እዛ መድኃኒዓለም ያለው እውነተኛው ኦርቶዶክስ ውስጥ መጣ። ኦርቶዶክሱን ያለው ከዛሬ ጀምሮ ከዛ ምን አገኛለሁ ንገረኝ። እሺ እሱ በቃ ከዛሬ ጀምሮ ኦርቶዶክስ ነኝ። ምንድነው ኦርቶዶክስ ሆነ ማገኘው ንገረኝ።
ሌላ ምንም እንትነት አንተ የምትወደው እንዲህ የምትሰብክለት እንዲህ ከበቃ ጉሮሮ እስኪደርቅ ድረስ እንደው ስለ ጌታ የምመሰክርለት እውነተኛው ጌታ ያለው ኦርቶዶክስ ተዋሕዶ ውስጥ። ምክንያቱም ሁለት ሃይማኖት ውስጥ አይገኝም። ምክንያቱም አንዳንድ ጊዜ እውነተኛውን ኢየሱስ አገኘሁኝ። እሺ ኦርቶዶክስ ጋር መጥቼ ወደድንም ጠላንም አንድ ሃይማኖት ምን አገኛለሁ? ከዛ ነው አሁን ለምሳሌ አንተ ብሩኬ ወደድንም ጠላንም አንድ ሃይማኖት እንደሚድን ታውቃለህ ወይ? ፕሮቴስታንት እምነት ነው የሚድነው ወይ ኦርቶዶክስ ተዋሕዶ ነው የሚድነው? ለምን መሰለህ? ሁለቱም እምነት ሁለቱም ልክ ነው ብሎ የሚቀበል ጌታ የለም። እግዚአብሔር አምላክ አንድ ነው። አሁን ስለ ፕሮቴስታንት ስለ ጴንጤው እና እኔ ኦርቶዶክስ ሆንኩኝ አልኩኝ እኮ ጥሪን ተቀበልኩኝ መጣሁኝ። እውነተኛው ኢየሱስ አለ አልከኝ። እሺ ያገኘሁት እውነተኛውን ኢየሱስ ምን አገኛለሁ? ከዛ ንገረኝ። እሱን እውነተኛውን ኢየሱስ ማግኘቴ ወደ ኦርቶዶክስ መምጣቴ ምንድነው የሚያስገኝልኝ? እሱን እንድትነግረኝ ነው። አንደኛው የመጀመሪያው ነገር እውነተኛውን በመቀበል የዘላለም ሕይወት አለ። ከዛ በኋላ ያው የጻድቅን እንትን መቀበል በእነሱ መዘከር ምናምን ሳይሆን ባልከው አንተ በምታምነው ወንጌል ብቻ መሄድ። ቤተክርስቲያን ራሱን የቻለ ወንጌል ስለሆነች በዛ መንገድ መመራት፣ ከዛ የመዳንን ተስፋ ማግኘት፣ የመዳንን ሕይወት ማግኘት ነው። ሌላ ምንም የለውም። እሺ ወደ ኦርቶዶክስ ስመጣ እውነተኛውን ኢየሱስ አግኝቼ የዘላለም ሕይወት አገኛለሁ። አንተ እውነተኛውን ኢየሱስ አግኝተሃል አይደለ? በኦርቶዶክስ አይደል? መሳይ ወንድም አለ መሳያችን መጣ። እሺ አንተ በኦርቶዶክስ እውነተኛውን ኢየሱስ አግኝተሃል አይደል? አዎ እውነተኛው ጌታ ያለው እዛ። እሺ የዘላለም ሕይወት አለ ካንተ? እሺ እኔ አሁን ኦርቶዶክስ ሆኜ እውነተኛውን ኢየሱስ አግኝቼ የዘላለም ሕይወት ታገኛለህ ብለኛል። አንተ የዘላለም ሕይወት አለህ ኦርቶዶክስ ውስጥ? አሁን ላይ እንደዛ ብዬ አምናለሁ። ግን ደግሞ አንዳንድ ጊዜ በህይወት ስትኖር የተፈቀዱ የታዘዙን ስራ መስራት አለ። አሁን ጠዋት ተነስተ በቃ ጌታ ጠዋት ብቻ ነው የዘላለም ሕይወት አለህ የምትለኝ እንኳን አልመጣም። ከሰዓት ምንድነው ዋስትናዬ? ከሰዓት ራስህ ተወጣው ምናምን ልትለኝ ምናምን ከሆነ እዚሁ ይሻለኛል። እርግጠኛ የሚያደርግ ነገር ከሌለ ለምን ትጠራኛለህ? ስራ መስራት አያስፈልግም የሚሉ አሉ፣ የሚቀበሉም አሉ፣ ማይቀበሉም አሉ። በጣም የተለያየ ጽንስ ሰብት ያዘ ተቋርጠህ ነበር በመሃል መሳይ ላችሁ ከስቲሳ ወይ ማታ ከቻልኩኝ ማታ ልግባ መሰለኝ መልሽ ልቅር ታዲያ አልምጣ። አረ ብርኬ አረ እንዴ ነው እንጂ በቀኝ ምንጣፍ እኮ ነው የምንቀበለው፣ ወይ ደግሞ በአንተ በፈለከው እኮ ስመጣ የዘላለም ሕይወት ታገኛለህ ብለኛል። አንተ የዘላለም ሕይወት አለ ወይ? አዎ አለኝ። ምክንያቱም ወንጌሉ ይላል በወልድ ያመነ በልጁ ያመነ የዘላለም ሕይወት አለው ይላል። የዘላለም ሕይወት ካለ ጌታ ኢየሱስ ክርስቶስ ሲመጣ አይፈርድብህም ማለት ነው። አንተ ላይ አይፈርድብህም ማለት ነው። አንተ ላይ አይፈርድብህም። አይ አንተ መሳይ ላይ አይፈርድብህም። አይፈርድብኝም ማለት ነው። ያው ማለት በስራ ከተጠየቅም ማለት ነው እኮ እስካሁን ሰዓት ካሁን በኋላ ላለው ግን ምሰራው ስራ ኃጢአት ከሆነ ለምሳሌ የስጋ ፈቃዳት የሚባሉ አሉ የተዘረዘሩ የመንፈስ ፍሬ ነው። የስጋ ፍሬ የዘላለም ሕይወት ያለው ሰው እኮ አይጠየቅም ማለት እኮ ነው። በፍርድ አይጠየቅም። በስካር በዝሙትና በማመንዘር የሆነ አላስፈላጊ ስርቆት ለምን ትእዛዛቱ የሚጥስ ከሆነ እንዴት ነው በዚህ ኃጢአቱ የማይጠየቀው? ይጠየቃል። ይፈርድብሃል ጌታ ሲመጣ። ስለዳነ ዝሙትና ኃጢአት ቢሰርቅ ሰው ቢገል ይጸድቃል ማለት ነው? አይጸድቅም። ስላመነ ብቻ አይጸድቅም እኮ አትጸድቅም ማለት ነው። ወሳንተ እኮ ይሄን ካደረኩኝ ማለት ነው በሰው በምድር እስካለ ድረስ በቆይታው እድሜ የሚወሰን ይሆናል ማለት ነው እኮ። አታውቅም ማለት ነው። ጌታ ሲመጣ ወይ ይፈርድብሃል ወይ አይፈርድብህም። እስካሁኗ ሰዓት ያለችውን ደቂቃ ብቻ ነው የማውቀው። አሁን ከሰዓታት በኋላ የሚፈጠረው ነገር ላውቅ አልችልም። ቀጣይ ምን እንደሚመጣ አሁን የሆነ ሰዓት ምን እንደሚፈጠር ጌታ ሲመጣ ምን እንደሚፈርድብኝ አላውቅም ነው። በቃ እስካሁኗ ሰዓት ተዘጋጅታችሁ ኖሮ ስለሚል ሰው ተዘጋጅቶ እስካለ ድረስ
ካለ እሰየው ይጸድቃል፣ ይድናል ብዬ አምናለሁ። ግን አንተ እርግጠኛ ሳትሆንማ አልመጣም እንዴ? ልታስበላኝ ነው? እኔ በአባቴ ቅፍ እዚህ ቁጭ ብዬ አውጥተህ ጎዳና ላይ ጥለኝ ነው እንዴ? አንተ እኮ የምሬን ነው ብለህ በጣም ነው የምጠላኝ ማለት ነው። ሳያትብኝ ኖ ይኸውልህ ስማኝ፣ ይኸውልህ አሁን እኔ በአባቴ ቅፍ ውስጥ ነው ያለሁት። እኔ የዘላለም ሕይወት አለኝ። ጌታ ሲመጣ እኔ ላይ አይፈርድብኝም። እንዴ በክርስቶስ ኢየሱስ ያመለጥኩ ሰው ነኝ። እኔ የዘላለም ሕይወት ያለኝ ይኸው በአባቴ ቅፍ ውስጥ ያለሁት። አሁን አንተ ጎዳናውን ትልጥልኝ እኮ ነው መሳይ። አንተ እርግጠኛ ያልሆንክበት ስፍራ ና ብለኸኝ እንዴ እኮ በጣም እኮ ይሄ ጥላቻ ነው። እኔ ግን እርግጠኛ ወደሆንኩበት ቦታ ነው የምጠራህ። እኔ ስጠራህ ካየህ በክርስቶስ ኢየሱስ ስታምን የዘላለም ሕይወት አለ። እኔ በኋላ ነገ ምናምን የሚሆነውን አላውቅም ብዬ አይደለም የምነግርህ፣ እርግጠኛ ሆኜ ነው የምነግርህ። አትዝለለዋ፣ አትሽሸው እንጂ ቅድም ምንድን ነው ያልኩት? ሲጠየቅ አንተ አንድ ሰው እኮ ሌላ ሰው ምሳሌ ለመጥቀስ ሳይሆን አንድ ሰው አመነሽ፣ በእናንተ ፕሮቴስታንት ሆኖ አመነ፣ ዳነ፣ የዘላለም ሕይወት አግኝቷል ካላችሁ የሚሰራው ስራ ሰው እያሰቃየ ሰው እየገደለና እየሰረቀ የሚኖር ከሆነ ስላመነ ብቻ ይድናል ወይ ነው? አይድንም። እንደዛ የሚለው ወንጌል የለም እያልኩ እኮ ነው። እሱን ተረዳኝ ነው እኮ የምልህ። አንድ ሰው ኦርቶዶክሳዊ ሆኖ እያሰቃየ እየገደለ ሊኖር ይችላል። ሙስሊም ሆኖ እያሰቃየ እየገደለ ሊኖር ይችላል። ክርስቲያን ግን በክርስቶስ ኢየሱስ ያመነ እያሰቃየና እየገደለ አይኖርም። ምክንያቱም ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ዓለማዊ ምኞትን ኃጢአትን የሚያስክድ እንደሆነ የእግዚአብሔር ቃል ይናገራል። አየህ እኛ የእግዚአብሔር ልጆች ነን። ስንድን የሚያግዘን የእግዚአብሔር ጸጋ አለ እንዴ? አንተ ምን ሆነህ ነው? በጥፊ መማታት መሰለህ እንዴ ሰው መግደል? እኛ ከኃጢአት እንድንርቅ የሚያደርግ የእግዚአብሔር ጸጋ አለ። ዮሐንስ እኮ በመልእክቱ ሲናገር ዲያብሎስ ኃጢአትን ያደርጋል ይልና የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይልና ዘሩ በእርሱ ይኖራልና ብሎ ነው የሚናገረው። እኛ ኃጢአትን ለማድረግ አይደለም የተጠራ ነው። እግዚአብሔር መንፈስ ያለብን ከኃጢአት ርቀን ዓለማዊ ምኞትን ከህይወታችን እያስወገድን ክርስቶስን የመምሰል ህይወት እንድንኖር የተጠራን ነው። እኛ ሰው መግደል፣ ዝሙት ምን ያደርጋል? እኛ አካባቢ የእግዚአብሔር ጸጋ የሚያግዘን ሰዎች ነን። እኛ የእግዚአብሔር ጸጋ ለዛ ነው እርግጠኛው ነው። ግን እኛ ኃጢአት ስለማንሰራ ግን አይደለም የዘላለም ሕይወት ያለን በእኛ ምን አለ መሰለህ፣ በቃ የመጨረሻው እንትን እንዳይሆን አሁን ሰዎች ኦርቶዶክሶች ካሉ ገቡና ቢተኩ ደስ ይለኛል። ግን አሁን አልከኝ እኮ በቃ እንደዛ ማለት እኛ ኃጢአትን አንሰራ ማለት አይደለም። ኃጢአት የሚዘሙት የሚጠጣ ሰው አለ ፕሮቴስታንት ውስጥ አለ፣ አንካካድም። እውነት ነው፣ በቃ እውነት ነው። የሚዘሙትም አለ። አላስፈላጊ ነገሮች የምንሰማው ነገር አለ። ግን እሱን ማውራት አልፈልግም። እነሱ ራሳቸው ይጠየቁበታል። ስለዚህ ማንም ሰው በወንጌል ውስጥ እስካለ ድረስ የሚፈጽመው ስራ ኃጢአት እስከሆነ ድረስ በኃጢአትነቱ ይጠየቃል። ከተጠየቀ ደግሞ ክብሩን አይወርስም ማለት ነው እያልኩ ያለሁት። መቼስ ግልጽ ነው። አንተም መልሰህ ለእኔ ሪፒት አድርገኸዋል። ስለዚህ እኛ አሁን እያልኩ ያለሁት ሰው ካመነ ከጸደቀ በኋላ ጥሩ ነው፣ መልካም ነው። በዛው ከቀጠለና ህይወቱ ካለፈ እኮ ክብሩን ይወርሳል እንላለን። ግን ደግሞ በምድር ሳለ ደግሞ ግፍ ሊሰራ የሆነ ነገር ሊሰራ ራሱን ሊያረክስ ይችላል። በርኩሰት ቦታ ሄዶ ራሱን ካረከሰ ያ ሰው በረከሰው ልክ ረክሷል። ከረከሰ ደግሞ ንጹህ ካልሆነ ሰው ጋር ደግሞ ፈጣሪ እግዚአብሔር ሊኖር አይችልም። ስለዚህ እያልኩ ያለሁት የሰው ልጅ በቀን በቀን የሚገጥሙ ፈተናዎች ካሉ እነሱን ካለፈ በእግዚአብሔር ጸጋ ካለፈ ሰየው። ግን ሁሉም እናንተ ጋር ያሉት ጌታን የተቀበለ ሁሉ ኃጢአት አይሰራም ማለት አይደለም። ሊሰራ ይችላል። ከሰራ ደግሞ እንደ ስርዓቱ እንደ መጠኑ ቤተክርስቲያን የምታዘው ነገሮች አሉ፣ እነሱ ሊፈጽም ይችላል። ከዛ መልሶ እንደገና ኃጢአተኛ የነበረው ጻድቅ የመሆን እድሉ ሰፊ ነው ብዬ አስባለሁ። ስለዚህ በዚህ ብንተማመን ደስ ይለኛል ብሩኬ። እና ጌታ የምትቀበለው እዛ ሳይሆን እውነተኛው ጌታ ያለው እዚህ ነው ብዬ አስባለሁ፣ ኦርቶዶክስ ተዋህዶ ውስጥ ነው። ስለዚህ የሚያጨናንቅ ብዙ ጥያቄዎች ይኖራሉ በህሊና ውስጥ የሚፈጠሩ፣ እነሱን ተዋቸው። ግዴታ እነሱን እንትን ተቀበል የሚል የለም። ስለዚህ ጌታን ብቻ ፈልግ፣ እውነተኛውን አዳኙን ፈልግ እላለሁ። በጣም አመሰግናለሁ። በቃ ከተሰማ ሌላ ጊዜ እንገናኛለን። መልካም ቀን ለሁላችሁ። እሺ፣ ተባረክ። ጌታ ዘመንን ይባርክ። እንግዲህ እኔ ሰው እርግጠኛ ያልሆነበት ስፍራ ላይ ሰው መጥራት አይችልም።
ደጋግሜ የምለው እሱን ነው። እሱ እርግጠኛ ሳይሆን ቀላል ነገር ነው አይደል? ይሄ ምሳሌ እኮ ጎዳና ተዳዳሪ አንድ ልጅ ጥሩ ኑሮ የሚኖርን የሀብታም ልጅና እዚህ ጎዳና አብረን እንኑር ምናምን ብሎ ቢጠራው በጣም ስለሚወደው ወይስ ጥላቻ ስላለበት? የሞቀ ቤት የሚኖርን ልጅ ማለት እኮ ነው። የሀብታም ልጅ ነው፣ ጥሩ ኑሮ የሚኖርን ልጅ ና ጎዳና ላይ አብረን እንኑር፣ እዚህ ፀሐይ አለ ዝናብም አለ ይፈራረቅብሃል፣ ና እዚህ ምናምን ቢለው ማለት ነው። ስለሚወደው ነው። እኔ ጎዳና መውጣት አልፈልግም ነው እያልኩ ያለሁት። ወደ ኦርቶዶክስ ብሄድ አሁን ጎዳና ነው የምወጣው። ወላጅ አልባ ነው የምሆነው። ገብቶሃል? መዳረሻዬን የማላቅ ሰው ነው የምሆነው። እዚህ ሳውን ያለሁበትስ አባት አለኝ። ልጄ ብሎ ተቀብሎኛል። እርሱ ልጄ ብሎ ተቀብሎኛል። የእግዚአብሔር ልጅ ነኝ። በቃ ተመችቶኝ የምኖርበት እግዚአብሔር ልጁን ክርስቶስ ኢየሱስን ስለኔ ኃጢአት ስለኔ መተላለፍ እሱን ኃጢአት አድርጎት እኔን የእግዚአብሔር ጽድቅ አድርጎኛል። እኔ በእረፍት ውስጥ ነው ያለሁት። ኢየሱስ ክርስቶስ እኔ ሰንበት ነኝ፣ እኔ እረፍት ነኝ አለ። አዳም እኮ 6ኛው ቀን ሲያልቅ ነው የተፈጠረው። ሲነቃ አዳም 7ኛው ቀን ላይ ነው ገብቶ የነቃው። ቀራኒዮ ጋር ስንመጣኛ ወደ 7ኛው ቀን ነው የገባነው፣ ወደ ኢየሱስ ወደ እውነተኛው እረፍት። እኔ በእረፍት ውስጥ ነው ያለሁት፣ በምቾት በአባቴ እጅ ነው ያለሁት። ወዴት ነው ታዲያ የምትጠራኝ? አየህ፣ እኔ ስጠራክ ወደዚህ እጅ ነው የምጠራክ፣ ወደማይጠለው እጅ ነው የምጠራክ፣ እርግጠኛ ወደሚያረግ። ጴንጤ ሆኖ የሚጠጣ አለ፣ የሚዘሙት አለ። እኔ ጴንጤ ሁሉ ድነው አላልኩም እኮ። ጴንጤ ውስጥ ያሉ የሚጠጡ ልታይ ትችላለህ። ቤተክርስቲያን ውስጥ እንክርዳዶች የሉም ማለት አይደለም። እንክርዳዶች ይኖራሉ እኮ። የበግ ለምድ የለበሱ ሊኖሩ ይችላሉ እኮ ቤተክርስቲያን ውስጥ። ክርስቲያን ግን በክርስቶስ ኢየሱስ የተቀደሰ ግን በኃጢአት ውስጥ እየተመላለሰ አይኖርም። ሊስት ይችላል፣ ሊወድቅ ይችላል። እሱን እኮ ነው የተናገርኩት። ሊስት ይችላል ክርስቲያን ግን እኛ በእኛ መሳትና አለመሳት ላይ አይደለም የዘላለም ሕይወታችን የተመሰረተው በክርስቶስ ደም ላይ ነው። እግዚአብሔር እኛን አይቶን አንዳችንም ልጄ ብሎ አይጠራንም። የምሬን ነው የምላችሁ። እነዛ ፈሪሳውያን እንኳን ፈሪሳውያን ማለት ነው ያችን ዘማዊት ሴት ማለት ነው ዮሐንስ ወንጌል መጽሐፍ ምዕራፍ 8 እንደ ሕጋችን መሰረት እቺ ሴት በድንጋይ ተወግራ መገደል አለባት። ለምን ዘሙታለች? ትክክል ናቸው። ሕጉን ተላልፋለች። ሕጉ ይፈቅድላቸዋል። በድንጋይ ተወግራ መገደል አለባት። ወደ ኢየሱስ ክርስቶስ ይዘዋት መጡ። አዎ እንደ ሕጋችን ጺማቸው እንደዚህ እየጎተቱ ማለት ነው። እንደ ሕጋችን እቺ ሴት በድንጋይ ተወግራ መገደል አለባት። ምን ትላለህ አሉት ኢየሱስ። ከናንተ በደል የሌለበት ከናንተ ኃጢአት የሌለበት ዝሙት ነውር የማይገኝበት ቢኖር እርሱ ድንጋዩን ያንሳ አለ ኢየሱስ ክርስቶስ። እሱ ድንጋዩን አንስቶ ይወርውር አለ። አንድ ሰው ከመካከላቸው አልነበረም ድንጋይ ማንሳት የሚችል። ሁሉም ወደ ኋላ ተመለሱ ይላል። ይኸውላችሁ በስራችን ቢሆን አንዳችንም በእግዚአብሔር ፊት አንቆምም ነበር። አንዳችንም ነው የምልህ። እነዛ የሕግ መምህራን እንኳን በእግዚአብሔር ፊት መቆም አይችሉም። ሕጉን እናውቃለን የሚሉት ፈሪሳውያን እንኳን ሁሉም ወደ ኋላ ሸሹ። ከሳሾችስ ወዴት አሉ እስኪል ድረስ ጌታ። ከነሱ መካከል ግን አንድ ጻድቅ አለ፣ ኢየሱስ ክርስቶስ ድንጋይ ማንሳት የሚችል። እሱ እኮ ጻድቅ ነው። እሱ የጻፈው ነገር ምን እንደሆነ አይናገርም። ዮሐንስ ወንጌል 8 ላይ በጣቱ ግን በምድር ላይ ጻፈ ይላል። ዝም ብዬ ስገምት ማለት ነው። እኔ ኃጢአተኛ ወዳጅ ነኝ፣ በኃጢአተኛ ላይ ልፈርድ የመጣው አይደለሁም፣ ስለ ኃጢአተኛ መስዋዕት ልሆን የመጣው ነኝ እያለ የጻፈ አይመስላችሁም? ኢየሱስ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። አንድ ጻድቅ እርሱ ነበር የነበረው በመካከላቸው። ድንጋይ አንስቶ እኮ መውገር የሚችለው እኮ ኢየሱስ ነው። ግን እሱ ምህረት አደረገላት፣ ምህረትን ሰጣት። እና ሁላችንም በእግዚአብሔር ፊት መቆም አንችልም። በቃ አለቀ። እኛ በክርስቶስ ኢየሱስ የጸደቅን ሰዎች ነን ስንል ከዛ በኋላ ስራችን ነው በእግዚአብሔር ፊት የሚያቆመን እያልን አይደለም። ድነንም ከዳንም በኋላ በእግዚአብሔር ፊት የሚያቆመን የክርስቶስ ደም ነው። በቃ አለቀ አለቀ። ስለ ጽድቅ ስናወራ ስለ ደሙ እየተናገርን ነው ያለነው። ክብር ለኢየሱስ ይሁን። ታዲያ አትጥሩን፣ በቃ አትጥሩን። ማንም ሰው እንዳይጠራን ወደ ሞት ስፍራ ወደ ጎዳና አትጥሩ።
እንዴት ና የጎዳና ተዳዳሪ አብረን እንሁን ትለኛለህ? እኔ እዚህ ያለውኝ እኮ በሞቀ ቤት ውስጥ በአባቴ ቅፍ እርግጠኛ አድርጎኛል እግዚአብሔር መንፈስ። ልጅ ነህ ተብያለሁ። አንተ ላይ ፍርድ የለም ከሞት አምልጠሃል ተብያለሁ። እንዴት ሰው ታዲያ ወደ ጎዳና ይጠራል? ላይ በጭራሽ። ይልቁንስ አንተ ና ወደዚህ ና፣ አንተ ወደ አባባ ና ወደ ክርስቶስ ኢየሱስ ደግሞ ና፣ ወደ መሸሸጊያው ና ከፍርድ ወደ ማምለጫው አንተ ና አንተ። ጌታ ነው የዘላለም ሕይወታችን። በድፍረት ና ምልህ እኔ ነኝ። አንተ ግን ና ብለኸኝ እኔ ስለሚኖረኝ ሕይወት አትነግረኝም። ምክንያቱስ አንተም እርግጠኛ ስላልሆንክበት፣ አንተም በዛ ስፍራ እርግጠኛ አይደለም። ረግረግ ጭቃ ውስጥ ቆሞ ሰው ና ይላል? በጭራሽ። እኔ ደረቅ መሬት ላይ ነው ያለሁት። ክብር ለኢየሱስ ይሁን። ተባረኩ። ዳንኤል